የዳኒ ስፖርት ቤተሰቦች እንደምን አላችሁ? ዛሬ አርብ ግንቦት 29 2018 ዓ.ም የእግር ኳስ ዓለሙን ያናወጡ እጅግ አጓጊ ዜናዎች ይዘን ቀርበናል። በዛሬው ፕሮግራማችን አርሰናል ወደ ቡዳፔስት ያደረገው ጉዞ፣ ፍራንክ ላምፓርድ በታላላቅ አሰልጣኞች ላይ የተቀዳጀው ድል እና የዝውውር ገበያውን ያናወጡ የበርካታ ኮከቦች ወደፊት እጣ ፈንታ በሰፊው እንመለከታለን። ቪዲዮውን እስከ መጨረሻው ይመልከቱት። ብዙ ያልተሰሙ መረጃዎች አሉን። ለቻናላችን አዲስ ከሆኑ አሁኑኑ ሰብስክራይብ ያድርጉ፣ የደውል ምልክቷን ይጫኑ። እኛ ጋር ስፖርታዊ መረጃ አይዘገይም እንላለን። አብራችሁን ሁኑ። ተመለስን ክቡራን ቤተሰቦች። ወደ ዝርዝር መረጃ ስንገባ የዘንድሮ የአውሮፓ ቻምፒየንስ ሊግ ታላቅ ፍጻሜ ጨዋታ በሃንጋሪው ቡዳፔስት ከተማ የሚካሄድ ሲሆን ተፋላሚው አርሰናል ትናንት ምሽት ቡዳፔስት አውሮፕላን ማረፊያ መድረሱ ተረጋግጧል። መድፈኞቹ አለቃ ሚካኤል አርቴታ በአርሰናል ቤት ስላመጡት ስር ነቀል ለውጥ ሲናገሩ በአርሰናል መልሶ ግንባታ ሂደት ውስጥ ትልቁን እና ምርጡ ክፍል በክለቡ ወይም ደግሞ በተቋም ውስጥ የነበረውን ባህል መቀየር መቻላችን ነው ብለው ገልጸውታል ማለት ነው። በሌላ በኩል የፒኤስጂው ስልጡን አሰልጣኝ ሉዊስ ኤንሪኬ ለአርሰናል ጨዋታ ያላቸውን የመጨረሻ አሰላለፍ ተጫዋቾች ጉዳትና ታክቲካዊ ዝግጅት ማጠናቀቃቸውን ከፓሪስ የወጡ መረጃዎች እያመላከቱ ይገኛሉ ማለት ነው። እንግዲህ ሁለቱም ታክቲሽያን አሰልጣኞች ምንድነው ያሰቡት የሚለውን እንግዲህ የነገው ምሽት ጨዋታ በጉጉት እንድንጠብቀው ያደርገናል። አንዳንድ ሾልኮ የወጡ መረጃዎች በሰሞኑ ያው ውዝግብ መፍጠራቸው ይታወቃል። አርሰናል የስታፍ አባላት ኃላፊዎች ጋር በመሆን ደስታቸውን በገለጹበት ምሽት ማለት ነው የመድፈኞቹ አለቃ ሚካኤል አርቴታ የሰጠው አስተያየት ሾልኮ በመውጣቱ ፒኤስጂዎችን ያነቃቃቸዋል፣ ልክ ውስጥ ይከታቸዋል የተባለ ይገኛል። እንግዲህ እንዴት ነው የሚለውን ነገር ሉዊስ ኤንሪኬም ተጠይቀው በዛን ወቅት ነገር ሰምተውታል ወይ እንዴት ነው ተብለው ተጠይቀው ነበረ። አዎ ሰምቼዋለሁ፣ ነገር ግን ጨዋታውን ብናየው ይሻላል የሚል አስተያየት ነበረ የሰጡት በወቅቱ። እናም የአርሰናሎች ትላንትና ደርሰዋል። ለጨዋታው የጓጉ ነው የሚመስለው። የመጀመሪያውን ዋንጫቸውን በታሪክ ለማሳካትና ታላቁን አርሰናል ለመገንባት እስካሁን ድረስ በአርሰናል መደርደሪያዎች ላይ የቻምፒየንስ ሊግ ዋንጫ የለም። በጣም ነው የሚገርመው። ፒኤስጂ እንደዚሁ አምና ነው ከሉዊስ ኤንሪኬ ኩራተኛውና ታክቲሽያኑ ድንቁ አሰልጣኝ መጥቶ ለመጀመሪያ ጊዜ በመደርደሪያቸው ላይ የቻምፒየንስ ሊግ ዋንጫን ያስቀመጠው። ዘንድሮ ሲደግመዋል ወይ? እንዴት ነው? እና አስተያየታችሁን ማን ያሸንፋል የሚለውን አስተያየት ኮሜንት እያደረጋችሁልን አብረን እንድንሄድ ጠይቃችኋለሁ። ቀጣዩ ዜና የማንቸስተር ዩናይትድ ዝውውርና የውስጥ መረጃዎችን እንመልከት። ኤደርሰን ወደ ዩናይትድ እየጠበቀ ያለበት ሁኔታ ነው። ዩናይትድን ብቻ ማለት ነው እየጠበቀ ያለበት ሁኔታ አለ። ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ እንዳሳሰበው አትሌቲኮ ማድሪድ ውጪ ሌላ ትልቅ ክለብ ብራዚላዊውን ግብ የመሃል ሜዳ ተጫዋች ኤደርሰንን ለማስፈረም ጥያቄ ቢያቀርብም ግን ይሄ ተጫዋች ውሳኔውን አሳውቋል። ኤደርሰን ሲናገር ቆዩ፣ ማንቸስተር ዩናይትድን እስኪመጣ ድረስ የትም አልሄድም፣ ዩናይትድን እጠብቃለሁ በማለት ገልጾታል ማለት ነው። ፍላጎቱ ኦልትራፎርድ መሆኑን በግልጽ ተናግሯል ማለት ነው። በሌላ በኩል የማይደፈረው የብሩኖ ፈርናንዴዝ ሪካርድን ስንመለከት ካፒቴኑ ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለበት ጊዜ ጀምሮ በአንድም የውድድር ዓመት ከ20 የጎል ተሳትፎ በታች አድርጎ
አያውቅም ማለት ነው። በዘንድሮው ይህንን ድንቅ ወጥነት ባለው መልኩ ቀጥሏል ወይም ሰቅሎታል ማለት ነው። እንደውም የተሻለ አድርጎ ሰቅሎታል ማለት ነው። የማንቸስተር ዩናይትድ የመጀመሪያ ቡድን አሰልጣኞች ስታፍ እና የቀድሞ የኮከብ የማይክል ካሪክ ወጣቱን የክንፍ መስመር ተጫዋች ሻሌሲን እጅግ ከፍተኛ ግምት ሰጥተውታል። ወጣቱ ኮከብ በሚመጣው የክረምት ቅድመ ውድድር ላይ ፕሪሲዝን ማለት ነው ራሱን እንዲያሳይ ትልቅ ድጋፍ እየተደረገለት ይገኛል። በቀጣይም ይህንን ተጫዋች ወደ ላይኛው ቡድን ለማምጣት የታሰበበት ሁኔታ እንዳለ ከዝውውር ጎን ለጎን የሚሰሙ ወሬዎች አሉ። ማርኮስ ራሽፎርድን የተመለከተ እና ባርሴሎናን ስንመለከት የካታሎኑ ክለብ ባርሴሎና ማርከስ ራሽፎርድን ከእቅዱ ውጭ ማድረጉ ተሰምቷል። ባርሴሎናዎች ሌዋንዶውስኪን የሚተካ አጥቂ ማግኘት ካቃታቸው በስተቀር ራሽፎርድን የማስፈረም ምንም ፍላጎት የላቸውም። ክለቡ ከራሽፎርድ ይልቅ የኒውካስል ዩናይትዱን አንቶኒዮ ጎርደንን ለባርሴሎና ፕሬሲንግ እና የመከላከል ስልት ይበልጥ ተስማሚ ነው ብሎ ያምናሉ ማለት ነው። እናም የማርከስ ራሽፎርድ ጉዳይ እንዴት ነው ብላችሁ ታስባላችሁ? የማንቸስተር ዩናይትድ ደጋፊዎች ወደ ማንቸስተር ዩናይትድ ቢመለስ ጥሩ ነው ወይስ እንዴት ነው የሚለውን ነገር እስቲ ብትነግሩን ብትጽፉልን እላለሁ። የማርከስ ራሽፎርድ ጉዳይ አሁንም መቋጫ አላገኘም ማለት ነው። ሌላው ወደ ሊቨርፑል ቤት ስንሄድ ኢብራሂማ ኮናቴ ሊቨርፑልን በነፃ ሊለቅ ነው እየተባለ ይገኛል። ሲቲ ደግሞ 100 ሚሊዮን ፓውንድ ገደማ ሊያወጣ ተዘጋጅቷል እየተባለ ነው። ኮናቴ ከአንፊልድ ሊወጣ ነው የተባለበት ሊቨርፑል ተከላካይ ኢብራሂማ ኮናቴ ክለቡን የተቀላቀለበት 5ኛ ዓመት በዚህ ከዚያ በኋላ በአሁኑ ሰዓት በአንፊልድ መቆየት እድሉ ጠቦ በነፃ ዝውውር ወይም ፍሪ ትራንስፈር ክለቡን ለመልቀቅ መቃረቡ ስካይ ስፖርት ዘግቧል። በሌላ በኩል እንደዚሁ ይሄ ባይዘው መልካም እድል ነው። ሪያል ማድሪድ ይሄ ልጅ በጣም ይፈልገው ነበረ። አሁን በዛ በፈለገው ሰዓት ያላገኘውን ልጅ አሁን አቋም መዋዠቅ በእርግጥ አሳይቷል እንጂ አሁን ፍሪ ኤጀንት ነው። በነፃ ዝውውር የትኛውም ክለብ እጁን ስሞ የሚወስደው ነው ማለት ነው። ሌላው ማንቸስተር ሲቲ የ100 ሚሊዮን ፓውንድ ማንሲቲ አዲሱን የቸልሲ አሰልጣኝ ኤንዞ ማሬስካን እጅግ አጥብቆ የሚወደውን 100 ሚሊዮን ፓውንድ የሚገመተውን ኮከብ ለማስፈረም የመጨረሻ ውሳኔ ላይ መድረሱ ተረጋግጧል። ተጫዋቹ ማን ነው የሚለው እንግዲህ አልታወቀም። ግን ኤንዞ ማሬስካ የሚፈልገውን ወይ ከቸልሲ ይዞት ሊመጣ ያሰበው ይመስለኛል። ኤንዞ ፈርናንዴዝ ሊሆን ይችላል ተብሎ ይታሰባል። እንግዲህ 100 ሚሊዮን ለዛ ተጫዋች መድበውላቸዋል ማለት ነው። በሌላ በኩል ከቻምፒየንሺፕ ወደ ላይ የመጣው ፍራንክ የቀድሞ የቸልሲ ኮከብ ፍራንክ ላምፓርድ የአመቱ ምርጥ አሰልጣኝ ሽልማትን አሸንፏል ማለት ነው። ክሪስታል ፓላስ እንደዚሁ ታሪክ ሰርቷል የሚለውን ነገር ስንመለከት የሁለቱን ዜናዎች በቅድሚያ ፍራንክ ላምፓርድ የዘንድሮውን የእንግሊዝ አሰልጣኞች ማህበር የአመቱ ምርጥ አሰልጣኝ ሽልማት ማናጀር ኦፍ ዘ ይር ማሸነፍ ችሏል። ላምፓርድ ይህን ክብር ያገኘው የፕሪሚየር ሊጉን ሻምፒዮን ሚካኤል አርቴታን የሊግ እና የኤፍኤ ካፕ ደብል የበላውን ፔፕ ጋርዲዮላን እንዲሁም የኤሮፓ ሊግ አሸናፊ ኡናይ ኢራዮላን በመብለጥ መሆኑን ሽልማቱ እጅግ አነጋጋሪ አድርጎታል። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እነዚህን ሁሉ አሰልጣኞች እጅ አስከንድቶ የአመቱ ምርጥ ማናጀር ተብሎ ተመርጧል ማለት ነው። ይሄ አነጋጋሪ ነው። እስቲ እናንተን ማስተያየት ጻፉልን እንላለን። ወደ ክሪስታል ፓላሱ ስንሄድ ፓላስ በታሪኩ ለመጀመሪያ ጊዜ
በተሳተፈበት ትልቅ የአውሮፓ ውድድር ዋንጫውን በማንሳት ሶስተኛ የእንግሊዝ ክለብ መሆን ችሏል። ከዚህ ቀድሞ ዌስትሃም ዩናይትድ በ1964 እስከ እና 65 የካፕ ዊነርስ ካፕ እና ኒውካስል ዩናይትድ በ1968 69 የፌርስ ካፕ ይህንን ታሪክ መስራታቸው ይታወሳል። አሁን ደግሞ ሶስተኛው የእንግሊዝ ክለብ በመሆን ክሪስታል ፓላስ በጥቂት ወጪና በአቬሬጅ ተጫዋቾች ታግዞ ይህንን ዋንጫ ማሳካት ችሏል ማለት ነው። ይህ ሽልማት የተሰጠው በምን መስፈርት ነው የሚለው ጥያቄ በስፖርት ቤተሰቡ ዘንድ ሰፊ ክርክር ፈጥሯል። እንግዲህ እናንተም ያላችሁን አስተያየት አስቀምጡልኝ። የዳኒ ስፖርት ቤተሰቦች የዛሬው ዘገባችን ይህን ይመስል ነበር። ስለ ላምፓርድ ሽልማት፣ ስለ አርሰናል የዋንጫ ህልም እንዲሁም ስለ ዝውውሮች ያላችሁን አስተያየት ኮሜንት ላይ በዝርዝር አስቀምጡልኝ። የእናንተን ሀሳብ ማንበብ በነገራችን ላይ እወዳለሁ። ቪዲዮውን ከተመቻችሁ ደግሞ ላይክ በማድረግ ለወዳጆቻችሁ ሼር አድርጉ። እስከሚቀጥለው ቪዲዮ በሰላም ቆዩ።